በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የአስራት የበኩራት ያደራ ልጆች የጻድቃን የሰማዕታት ወዳጆች ባፈቀረና በወደደን በጌታችን በኢየሱስ ክርስቶስ ፍጹም በሆነ ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሚን። ልዑል አምላካችን ሳይገባንና ሳይገባን በተቀደሰው ቦታ ያሰባሰበን ቃሉን እንድንማር ይረዳል። ልዑል አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁንልን። እንዲሁም የእናታችን የቅድስተ ቅዱሳን የድንግል ማርያም የጻድቃን የሰማዕታት የመላእክት ስማቸው እንደየክብራቸው የተመሰገነ ይሁንልን። እንደ እግዚአብሔር መልካም ፍቃድ ዛሬ ለተቀኑ ምኩራብ ስለሆነ በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ያለውን ኃይለ ቃል አንስተን እንማራለን። በዚህ ቃል ላይ እግዚአብሔር አምላክ እንዲያስተምረና እንዲመክረን ቅዱስ ፍቃድ ይሁንልን። ቤቴን የጸሎት ቤት ቤቴን የንግድ ቤት አደረጋችሁት ይላል ኃይለ ቃሉ። ምክንያቱም ይሄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የፋሲካን በዓል ለማክበር አይሁድ በምኩራብ ተሰባስበው ነበርና ይህንን ደግሞ አስቀድሞ በሰለሞን የተሰራ የሰለሞን ቤተ መቅደስ ነበረ። ነገር ግን በናቡከደነጾር ፈርሶ ስለነበረ ዘሩባቤል ገንብቶት ነበርና ይሄ ቤተ መቅደስ ጌታችን አምላካችን በሚያስተምርበት ወቅት አይሁድ እንዲመቻቸው የጸሎት ቤትነቱን ትተው የንግድ ቦታ አድርገውን ነበረ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ጅራፍ አምጥቶ እርግብ ሻጮቹን የተለያየ ዕቃ የሚሸጡትን ዕቃቸውን ገለባበጠ፣ ከቤተ መቅደሱ በጅራፍ አስወጣቸው ይላል። ይሄ ቤት የአምላካችን የመድኃኒታችን የኢየሱስ ክርስቶስ የጸሎት ቤት ነበረ። አሁን ግን በዛ የነበሩት ፈሪሳውያን አይሁድ የጌታችን የአምላካችን የኢየሱስ ክርስቶስ የጸሎት ቤት የነበረውን ምኩራቡን ለነጋዴዎች አሳልፈው ሰጥተውን ነበረ። ምክንያቱም ይህንን ያደረጉት እነሱ የሚያገኙት ጥቅም ነበራቸው። ዝም ብለው የጸሎትን ቤት የንግድ ቤት ሲሆን ዝም ብለውታል። በዘመናችንም ብዙ እናያለን። ቤተክርስቲያን የንግድ ቤቱን እናያታለን። ቤተክርስቲያናችን የጸሎቷ ቀርቶ ቤተክርስቲያናችን ስጋ ወደሙን መቀበል ቀርቶ ቤተክርስቲያናችን ክርስቲያኖች ስጋ ወደሙን የሚቀበሉበት የሚማሩበት ንስሐ የሚገቡበት ቀርቶ አብዛኛው ቦታ ስትመለከቱት የንግድ ቤቱን እናገኘዋለን ማለት ነው። አምላካችንም ቤቴ የጸሎት ቤት ይባላል እንጂ የአባቴን ቤት የንግድ ቤት አደረጋችሁት ብሎ ያስወጣቸው ለዚህ ነው። ብዙ ነጋዴዎች አሉ በቤተክርስቲያናችን ውስጥ ብዙ የሚነግዱ ብዙዎች አጭበርባሪዎች አሉ። ስለዚህ የጸሎቱን ቤት የንግድ ቤት ማድረግ እንደማይገባ አምላካችን አስጠንቅቆ ተናግሯል ማለት ነው። ስለዚህ እየገረፈ አስወጣቸው ይላል። እርግብ የሚሸጡትንም የተለያየ ነጋዴዎችን በጅራፍ እየገረፈ አስወጣቸው። አይሁድም የቤቴ ቅናት አቃጠለኝ የሚል ምላሽ ሰጥተውት ነበረ። ነገር ግን አንደኛ ትርጓሜው አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ገብቶ እዛ የሚሸጡትን የእርግቡንም የተለያየ ነጋዴዎችንም በጅራፍ ገርፎ አስወጥቷቸዋል። አባቶቻችን በትርጓሜው አንደኛ መሳዕተ ኦሪት አለፈ፣ መሳዕተ አዲስ ተተካ ሲል ከዛ አስወጥቶታል። በፊት በኦሪት ሕግ የነበረው የእንስሳት መሳዕት ነበረ፣ የእርግብ መሳዕት ነበረ። ስለዚህ የእንስሳ መሳዕት ቀርቷል። ከእንግዲህ በኋላ እውነተኛው አማናዊ መሳዕት እኔ ነኝ ብሎ ሲነግራቸው ሌላውን የቀደመው ዘመን በቃ ብሎ በጅራፍ እየገረፈ አስወጥቷቸዋል። ሌላው ግን ቤቱ የንግድ ቤት መሆን እንደሌለበት አምላካችን መድኃኒታችን ኢየሱስ ክርስቶስ አስረድቶናል ማለት ነው። ስለዚህ ክርስቲያኖች ቤቱ የጸሎት ቤት እንጂ ቤቱ የንስሐ የምንገባበት እንጂ የምናስቀድስበት እንጂ ንግድ የምንነግድበት አይደለም። አይሁድ ተጥቅማቸው አንጻር ነው ዝም ያሉት። ብዙ ሰዎች ብዙ የቤተ ክርስቲያን አባቶች ክርስቲያኖች እየሞቱ ቤተ ክርስቲያን እየተቃጠለች ብዙ መከራ እየደረሰባት እነሱ ግን ጥቅማቸውን ብቻ በማየት የክርስቲያኖችን መከራ ችላ የሚሉ የንግድ ቤት ያደረጉ ምክንያቱም ሐዋርያው ቅዱስ ጳውሎስ እንደተናገረው በፊልጵስዩስ መልእክቱ ላይ ሆዲያቸው አምላካቸው ሐሳባቸው ምድራዊ የሆኑ ሰዎች አሉ እንዳለው ይህንን የሚያስቡ ሰዎች የጸሎትን ቤት በገንዘብ ለውጠውት በዘመናችን እናያለን ክርስቲያኖች። ስለዚህ እኛ አንተ ከማን እንደተማርክ ታውቃለህና የተማርክበትን ጠንቅቀህ ወቅ እንዳለው እኛ ከማን እንደተማርክ አባቶቻችን ቅዱስ የሆነው ቃሉን ስለምናቅ
ቤቱን የጸሎቱን ቤት በጸሎት እንጠቀመዋለን እንጂ ከእግዚአብሔር ጋር እንገናኝበታለን እንጂ ለንግድና ለተለያየ ዓላማችን ልናስፈጽምበት እንዳንችል አምላካችን ተናግሮናል። ለዚህም ይሄን እንዲያናረግ አምላካችን እግዚአብሔር ይርዳል። ነገር ግን ዝም ብለን እናያለን። ጊዜው እስከሚደርስ አምላካችንም ዝም ብሏል። ምክንያቱም ጊዜው ሲደርስ እግዚአብሔር መቼ እየገረፈ እንደሚያስወጣቸው በምንኛው መከራ ከቤቱ እንደሚያስወጣቸው ራሱ ስለሚያውቅ ማለት ነው። እግዚአብሔር የዘገየ ቢመስልም የሚቀርመው የለም እንዳለ ዕንባቆም ብዙ ሰዎች እግዚአብሔርን እንኳን ረስተውታል ከሚያገኙት ጥቅም አንጻር የተነሳ ማለት ነው። ስለዚህ የእግዚአብሔርን አምልኮ ለጥቅም አሳልፎ መስጠት በመከራ ሊያስገርፈን ይችላል። ክርስቲያኖች ከዚህ እንድንጠበቅ አምላካችን ያው እግዚአብሔር ይርዳን። ሁላችንም በንስሐ ተመላልሰን ሥጋ ወደሙን ተቀብለን ፍጻሜያችንን እንዲያሳምርልን ልዑል አምላካችን ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር በሰማያት ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።